ይህ ቪዲዮ ላንተ ነው። ሰዎች ስትመጣ የሚያዝኑብህ ከሆነ ስትሄድ አልহামዱሊላህ ብሎ የሚደሰቱ ከሆነ በመምጣትህ አዝነው በመሄድህ የሚደሰቱበት አይነት ሰው ከሆንክ አደጋ ውስጥ ነህ። ለቤተ ክርስቲያንም አልጠቀማት። ይሄ ሜንስትሪም የሚባለው ግራንድ ናሬሽን የሚባለው ኢትዮጵያ እንዲህ ነች ታላቅ ነች ወዘተ 3000 ዓመት ተብሎ የሚተረከው የክርስቲያን መንግስት የሚባለው ለኦርቶዶክስ ቤተክርስቲያንም አልጠቀማት። ብሩክ ኒውስ የምትባለው ሰውዬ ማለት ነው ትላንት ለአክሱም ሙስሊሞች ድምጽ የሆንከውን መልሰ አጥፍተዋል። ሆይ ለምን? አንተ የምትተዳደረው በመጽሐፍ ቅዱስ ነው ወይስ በግለሰብ ነው? ከሲኦል ገብቼ እነ ቅዱስ መሐመድን አገኘሁ። እነ ቅዱስ መሐመድን መሐመድን ያልኩት ራሱ የመሰከረ ነው። ስላልተጠመቅኩኝ ይኸው እስብላህ ለረሃማን ብዬ የምናገረው አቤት አቤት እስብላህ ለረሃማን ብዬ የምናገረው ብጾልም ስላልተጠመቅኩ ይኸው ብሎ ጨለማኖች ለብሰው አሞራ እየተጫወተባቸዋል። This is the funny part of Orthodox. ለነሱ ወዮላቸው ለኔም ወዮልኝ ለሚመጡ ወዮልኝ ብሎ ራሱ በምስክርነቱ ወስዶ ያንን ሁሉ ያሳየ በኋላ በል አንተ ወደ ዓለም ትመለሳለህ፣ ያየውን ትናገራለህ፣ ወደ ዓለም ትናገረም ታስተምረው ተዋህዶም ኦርቶዶክስ። እኔ የእስልምና እምነት ተከታይ አይደለሁም፣ የኦርቶዶክስ እምነት ተከታይ ነኝ። በዚህ ጉባኤ እንድገኝ ስለጋበዛችሁኝም በጣም አመሰግናለሁ። የሜንስትሪሙ ትርክት የክርስቲያን መንግስት ታሪክ ኢትዮጵያ ክርስቲያን እየተባለ በብዙ ነገር ተገልጿል። እኔ አንድ ኦርቶዶክስ እምነት ተከታይ ነኝ። ቤዚካሊ ፋሚሊ ከደቡብና ከአማራ ቅልቅል ናቸው። ኢትዮጵያን ብዙን ዞር ያለው ቤዚካሊ ደቡብ ኦሮሚያና አማራ ክልል ኖር ያለው ሰርቻለሁ። ህዝቡን በመጠኑ እረዳለሁ። ቤተክርስቲያን ውስጥም በዝርዝር አገልግያለሁ። በክህነት ደረጃ ጭምር አገልግያለሁ እና አሁን አምጬ ወጥቻለሁ። አምጬ የወጣሁበት ምክንያት ይሄው ነው፣ ሌላ የለውም። ጀስት እውነቱ ቤተክርስቲያን ውስጥ ያለው ነገር ጥያቄ ስላለኝ ማለት ነው። ጥያቄ አለኝ ብዬ ስወጣ መጀመሪያ ጥያቄውን የውስጥ ላይ ዳያሎግ ማድረግ ነበረ ሙከራዬ ከሚመለከታቸው ጋር። ዳያሎጉን ግን ቀጥታ እንደ ክህደት ወይም እንደሌላ የመቁጠር ዝንባሌ ስለነበረ ውስጥ ሆኜ መስራትም መነጋገርም ያልቻልኩት ፋይናሊ ምንድነው ለቤተክርስቲያንም አልጠቀማትም። ይሄ ሜንስትሪም የሚባለው ግራንድ ናሬሽን የሚባለው ኢትዮጵያ እንዲህ ነች ታላቅ ነች ወዘተ 3000 ዓመት ተብሎ የሚተረከው የክርስቲያን መንግስት የሚባለው ለኦርቶዶክስ ቤተክርስቲያንም አልጠቀማት። በደንብ ከገመገማችሁ ታውቁታላችሁ። ቤተክርስቲያን ጭምር እየጎዳ ያለ የተሳሳተ ትርክት ነው። ቤተክርስቲያን የጠበበችው ቤተክርስቲያን ዛሬ ያለው ችግር ውስጥ የገባችው በዚህ ትርክት ምክንያት ነው። ኦርቶዶክስ የአማራ ነች፣ ኦርቶዶክስ የነገስታት ምናምን ተብላ ፖለቲሳይዝድ ሆነች። ይህም ደግሞ ከሮም ቸርች ጋር ታውቁታላችሁ። ሮም ፖለቲካል ተሳትፏ ትልቅ ነው። ከዛ ጋር ተያይዞ ሮም ውድቀቷም ከዚህ ጋር የተያዘ ነው ተብሎ ታውቁታላችሁ የሚተረከው እና አሁን ይሄንን ፐርስፔክቲቭ እንድታዩት ፈለግኩኝ። መድረክ አቅራቢዎችም እዚህም ተማሪዎች ወደፊት እንደው ኦርቶዶክስ ቸርች የዛ ታሪክ ባለቤት አድርጋችሁ አትቁጠሩት። ተራኪዎቹ ናቸው እንድንቆጥር የፈለጉት። ጸሐፊዎቹ እነ ስርግው ወይም ምንላቸው ምናልባት መስፍን ወልደ ማርያም እዚህ ጋር ጥሩ አቅጣጫ ሰጥተዋል። መስፍንም መታሰብ አለባቸው። በላጵሶ መንገድ መስፍንም መታየት ያለባቸው ይመስለኛል። ትርክቱ ትክክል ነው ወይ ብለው መክሸፍ እንደ ኢትዮጵያ ታሪክ ብለው ያቀረቡት እኮ ኢንክሉሲቭ አይደለም። ኢንክሉሲቭ ላለመሆን ሆን ተብሎ ተሰርቷል። የመስፍን አቀራረብ ኢንክሉሲቭነት ዝም ብሎ ቅድም አይ ቲንክ ሁሴን ይመስለኛል ያቀረበበት ነገር ሄጂሞኒ ሆን ተብሎ ለሆነ ፕሮጀክት የተሰራ ነው። ያ ፕሮጀክት የኢትዮጵያ ፕሮጀክት አይደለም። ይሄንን አሁን ማስረዳት ጊዜ ወስድብኛል፣ ይቅርና ግን ለኢትዮጵያ ተብሎ የተሰራ አይደለም። ቤዚካሊ ክብረ ነገስቱ ደራሲ ወሊስ በጅ እንዳለው ሞር አይሁድ ነክ ሶርስ ያለው የአይሁድ ኢንተረስት ያለው ሰው የጻፈው የሜንስትሪም ናሬሽን ነው። ስለዚህ የኦርቶዶክስ ኢሹ አይደለም፣ የኦርቶዶክስ ፕሮጀክት አይደለም። ኦርቶዶክስን እዛ ውስጥ ጠልፈዋታል፣ እዛ ውስጥ አኮስምነዋታል፣ እዛ ውስጥ ፖለቲሳይዝ አድርገው የመንፈሳዊ ወይም የሃይማኖት ስራውን ትተው ወደ ፖለቲካ ስራ አስገብተዋታል። እና ይሄንን እኛም አልተግባባንም። በዚህ ጉዳይ የምንነጋገር የኦርቶዶክስ ተከታዮች ይሄን አንደርስታንድ አድርጋችሁ ስለ ሙስሊም ስትሰሩ፣ ስለ አረብኛ ምንጮች ስትሰሩ አትፍሩት። ኦርቶዶክስ ውስጥም ገብታችሁ የሆነ ስፕሊቶች አሉ፣ ስንጥቃቶች አሉ። መለየት ያለባችሁ ቶታሊ የኢትዮጵያን ናሬሽን የሚቀበለው ኦርቶዶክስ ብዙ አይደለም። ለዛ ነው የትግራይ ለብቻው የሚገነባ
የነጠለው የኦሮሚያ ለብቻው ኦርቶዶክስ ሲኖዶስ ያለ ክፍፍል የመጣው ናሬሽኑ ስላላግባባን ነው። ገና ይቀጥላል። እኔ እንዳንድ ኦርቶዶክስ ምነግራችሁ ይሄ ኦርቶዶክስ ውስጥ የተፈጠረው ልዩነት ገና ነው። በመቻቻል በመጋባባት ነው ያለ እንጂ አሁን ያንን ሜንስትሪም ናሬሽን እንቀጥል የሚሉ ካሉ አሁንም ይቀጥል እንዲፈልግ የሚሰሩ አካላት ካሉ ኦርቶዶክስ ውስጥ ያለው መከፋፈል ገና ስለሚቀጥል ይሄንን ተረዱት ለማለት ፈልጌ ነው። ተረዱት እና በደንብ በድፍረት ማንም እንግዳ የለም ኢትዮጵያ ውስጥ ማንም ዲስኦን የሚደረግ በሆነ ሰው የሚሰጠው ማንነት የለም። ሁሉም ሰው የኢትዮጵያ ባለቤት ነው። ትንንሽ ነገርም ፖዚቲቭሊ ስንጽፍ አልነጃሺ ኢትዮጵያ ውስጥ በእስልምና ንጉስ የነበረ ሰው ብሎ መናገር ምንድነው የሚያጋጨን ብለን ስንናገር በጣም እንግዳ ይሆንባቸዋል። ያ እንግዳ የሚሆነው በደንብ ስላልተጻፈ ነው። የሬዚስታንስ ጽሁፍ አፕሮች አለ። ሬዚስታንሱን ተውትና ኦነር ሁኑ። እኔ እዚህ ላይ የምጽፉ ሰዎች አይ ዶንት ኖ ቃላቱ ትንሽ ላይመቻችሁ ይሁን አላቅም። እንደ ኦነር የኔ ኢትዮጵያ ብላችሁ ሙሉን የግራኝ አህመድ የኔ ኢትዮጵያ ግራኝ አህመድ ንጉሰ ነገስት ዘኢትዮጵያ ብላችሁ ነው መጽሐፍ። እኔም እንደዛ ሞክሬያለሁ። ትንሽ ግራኝ አህመድ ወይም ኢማም አህመድ ኢትዮጵያ ንጉሰ ነገስት ከዚህ ዘመን እስከዚህ ዘመን ብለን መጽሐፍ አለብን። ኢማም አህመድ ሙስሊም ስለሆነ አይደለም የኢትዮጵያ ሰው ስለሆነ ነው ያን መጽሐፍ ያለብንና በዚህ መንገድ ኦነር ሆናችሁ መጽሐፍን በተለይ ታሪክ ላይ የምትጽፉ ታሪክ ላይ የምታጠኑ ሰዎች የኦነር ፐርስፔክቲቭ ይዛችሁ ብትሰሩ ጥሩ ነው የሚለው። አመሰግናለሁ። ብሩክ ኒውስ የምትባለው ሰውዬ ማለት ነው ትላንት ለአክሱም ሙስሊሞች ድምፅ የሆንከውን መልሰ አጥፍተዋል። ኋይ ለምን? አንተ የምትደራደረው በመጽሐፍ ቅዱስ ነው ወይስ በግለሰብ ነው? መጽሐፍ ቅዱስ የሚለው ከተበዳይ ጎን ቁም ነው። አንድ ቄስ መሳይ ወጠጤ ሰውዬ መጥቶ ስለጮህብህ ወይም ደግሞ አንድ ቲክቶከር ወጠጤ ሰውዬ መጥቶ ስለጮህብህ ቪዲዮን አጥፍተዋል። በነገራችን ላይ የያዝከው ሚዲያ የህዝብ ሚዲያ እንጂ የግልህ ሚዲያ አይደለም። ፎሎ ያደረገህ ሙስሊሙም ክርስቲያኑም ነው፣ ሁሉም ነው፣ ጴንጤው ነው ፎሎ ያደረገህ። ምክንያቱም ታማኝ መረጃ አቅራቢያችን ነው ብለን ስለምናምን። ትላንት ደግሞ ቪዲዮን አጥፍተህ መልሰህ ይቅርታ ጠይቅ። እንኳን ተገደሉ ነው ልክ ናቸው ነው ወይስ ምንድን ነው? ወይስ ለፎሎወርስ ብቻ ነው የምትሰራው ወይስ ለእውነት ነው የምትሰራው? ለህዝብ ልጅ ነኝ ብለህ ነበር ከዚህ በፊት። የህዝብ ልጅ ከሆንክ የህዝብን ነገር በአግባቡ መሰራ ከሆነ ትሰራለህ። የማታሰራ ከሆነ ደግሞ እኛ ታቆማለህ ማለት ነው። በቀደም ለአርሲ ቪዲዮ ስትሰራ እነሱ እንኳን አልሰራም ሲሉክ ነበር። ለአርሲ ቪዲዮ ስትሰራ ማን ወጥቶ ተቃወመክ? ምክንያቱም ከተበዳይ ጎን መቆም ስላለብህ። የኦርቶዶክስም ከተነካ መቆም አለበት፣ ግዴታ ነው። ምክንያቱም የህዝብ ሚዲያ ነው እዚህ ጋር ያስከው። ትናንት ደግሞ በቀደም ጀምሮ ስከታተልህ ነበር፣ እዚህ ላይ እንደምታዩት ማለት ነው። ስከታተልህ ነበር ቪዲዮክን ያጠፋል አያጠፋም ያልኩ። ወደ ጧት አካባቢ ነው ምናምን አየሁኝ፣ ከሰዓት ሲገባ አጥፍቶታል። ስለዚህ አንድ ወጠጤ ቄስ እምነት አባት የሚመስል ግን ያልሆነ ሰውዬ ገብቶ ስለጮህብህ፣ አንድ ወጠጤ ቲክቶከር ወጥቶ ስለጮህብህ አጥፍተኸዋል። ይሄን ቪዲዮ ማትመልሰው ከሆነ አሁን ደግሞ ጥልህ ከኛ ጋር ነው የሚሆነው፣ ከኛ ጋር ነው የሚሆነው። እስከዛሬ የኛ ሚዲያ ነው፣ የሁላችንም ሚዲያ ነው፣ የኢትዮጵያውያን ሚዲያ ነው ብለን ነው ስንከተልህ የነበረው። እኛም ፎሎ እናነሳለን፣ ሪፖርት ማድረግ ካለብን ሙስሊሞችን ታቁ እናደርጋለን። ቪዲዮን በ24 ሰዓት ውስጥ እንድትመልስ እንፈልጋለን። ለእውነትም ለሐቅ ቁመ ከሆነ ማለት ነው። ካልሆነ ደግሞ ከዛሬ ጀምሮ አንዱ ጠላታችን አንተ ነህ። ከእንግዲህ በኋላ የህዝብ ሚዲያ ሳይሆን የአንድ ግለሰብ የአንድ እምነት ሚዲያ ነህ ማለት ነው። እንደዛ ከሆነ የአንተ ሚዲያ የአንድ ኦርቶዶክስ ወይም የአንድ ሙስሊም አይደለም፣ የህዝብ ሚዲያ ያዝከው። መረጃ ትወስዳለህ። መረጃውን ከወሰድክ በኋላ እውነቱ ነገር ታስተላልፋለህ። መረጃ ወስደህ ነው ይሄን ነገር ያስተላለፍከው። ይሄ ነገር ለ3 ለ4 ዓመታት ነው፣ ዛሬ የተፈጠረ ነገር አይደለም። እውነት መሆኑ ደግሞ በቪዲዮም እያየን ነው። ስለዚህ ለእውነት የምትቆም ከሆነ ለእውነት ትቆማለህ። ምክንያቱም ነገ ትሞታለህ። የምታምንበት እግዚአብሔር ለእውነት ቁም ካለክ፣ ከተበዳይ ጎን ቁም ብሎ ካለ መጽሐፉ፣ አንተ በአንድ ግለሰብ ስለተጫጫብህ ያጠፋህበት ምክንያት ምንድን ነው? ስለዚህ ቪዲዮ መልስልን። ሚዲያው የህዝብ ነው፣ የኛ ነው። መልስልን፣ ይሄን ድምጽ እናያለን። ካልሆነ ደግሞ እኛም የምንሄድበት መንገድ እንሄዳለን ማለት ነው። አለቀ። ይህ ቪዲዮ ላንተ ነው። ሰዎች ስትመጣ የሚያዝኑብህ ከሆነ፣ ስትሄድ አልሐምዱሊላህ ብሎ የሚደሰቱ ከሆነ፣ በመምጣትህ አዝነው በመሄድህ የሚደሰቱበት አይነት ሰው ከሆንክ አደጋ ውስጥ ነህ። መልካምነት መልካም ነኝ ብሎ በማውራት አይደለም። መልካምነት አብሮህ የሚሰሩ በአካባቢህ ያሉ ሰዎች ጓደኞች ሲመሰክሩልህ እንጂ አንተ እኔ መልካም ነኝ ብለህ ስላልክ ብቻ መልካም ልትሆን አትችልም። በረሱል አለይሂ ሰላቱ ሰላም ዘመን አንድ ጀናዛ አለፈ። ሰዎች በመልካም አወሱት፣ ጸደቀችለት አሉ። ሌላም ጀናዛ አለፈ፣ በመጥፎ አወሱ፣ ሰዎቹ ጸደቀችለት አሉ። ሰሃቦቹ ረዲየላሁ ዐንሁ አጅማኢን ምንድነው ያም ጸደቀ እቺም ጸደቀች አላችሁ? በመልካም አወሳችሁት መልካም ነገር ጸደቀለት፣ በመጥፎ አወሳችሁት መጥፎ ነገር ጸደቀችለታል። ሰዎች አንተን በመጥፎ ነገር የሚያሙ በመጥፎ ነገር ከሆነ የሚያወሱ ዱንያህንም አኺራህንም ይበላሻል። ሰው ያዘነበት ሰው ከባድ። ስትሞት ሰማይ ካላለቀሰችልህ ምድር ካልሳቀችልህ ከባድ። ወዳጄ ተስተካከል፣ ያለኸው አደጋ ውስጥ ነው። አንድ ሰው አይደለም ሁለት ሰው፣ በዙሪያህ ያሉ በስራ የምትገናኛቸው ጓደኞችህ
የፈገግታ ፊት፣ የፉገራ ጥርስ ቢያሳዩም ግን ላንተ ያላቸው አመለካከት፣ እዝነት፣ መከራ፣ መበሳጨት፣ ጭንቀት ስትመጣ እየየ የሚሉት አይነት ሰው ከሆንክ ግን አሁንም የአኺራ ጉዳይ አሳሳቢ ነው። ተመለስ፣ ይቅርብህ፣ አያዋጣህም። ዱንያ ላይ ቢቸግርህም ቢደላህም ታልፈዋል። አኺራስ ከእነንትና ጋር ታልፈዋል። አሊፍ ለሚም በታ ምናምን እየተባባሉ ቁርአኑ ምንም ቀላል ነውና እዚያም ደግሞ ቁርአን ምናምን ቀርጬ ጨርሼ ነበር ማለት ነው። አሁን ቁርአን ቀራ ነበር ወይ ማስቀራ ነበር ማለት ምን ማለት ነው? እስቲ ለኛ ተገቢ ነው ማለት ሳይሆን እንደው ቁርአን እንዴት ነው የሚቀረው? ቁርአን ማለት አሁን ተምሮ ማስተማር እንደሚባል እኔ ከኡስታዞች ነው ማለት ኡስታዞች ማለት እንግዲህ ሃይማኖት መሪዎች ዋናዎች ናቸው። ከዚያ ደግሞ ገና የሚመጡትን ደግሞ ገና አሊፍ ፊደላቶችን እንኳን ራሱ የማያውቁ ስላሉ እነሱ ደግሞ አሊፍ እንዴት ናት፣ ባ እንዴት ናት፣ ታስ፣ ጂም፣ ሶድ፣ ዶድ የሚባሉ ፊደሎች አሉና ጧ የሚባሉ ብዙ ፊደላቶች አሉ። እነሱን ለሌሎቹ አስተምራለሁ። ከዚያ ደግሞ ሲናበቡ ደግሞ 2 ሲሆኑ 3 ሲሆኑ እንዴት እንደሚነበቡ ሁሉ ለተናናሾችን ያስተምራለሁ። እኔም ከኡስታዞች እማራለሁ ማለት ነውና እዚያ አሁን እኔ ድሮ መርሃባ እንግዲህ ሌላውን ድራማ ደግሞ ሁለተኛ ድራማ አይታችኋል። ይሄ ደግሞ ያው ሰልሙ እንደነበረ ኡስታዝ እንደነበረ ኹጥባ እንደሚያደርግ እንደነበረ ሰዎችን እንደሚያስተምር እንደነበረ ምናምን ለማሳመን አሊፍ ባ የሚለውን ቃል አፍዞ መጣ፣ በጭንቅላቱ ሸምድዶ መጣ። ከዛ አሊፍ ላም ሚም ምናምን ነገር አንዳንዴ ደግሞ ያው ራሱን በራሱ አላህ ተዋረድ ሲለው ደግሞ አሊፍ ላም ሚም እነዚህ ፊደሎችን ሲሰፉ ደግሞ እንደዚህ ይመስላሉ ብሎ ለመናገር የሞከረበት ለማሳመን ለመግለጽ የሞከረበት መንገድ እጅግ በጣም የሚያስቅ ሆኖ ተገኝቷል። አላኩል ያህል ምንድነው እስልምናን መልእክት ማስተላለፍ የፈለኩት እስልምናን መምሰል ቀላል ሊሆን ይችላል፣ መኖር ከባድ ነው። አላህ ያደለው ሰው አላህ የመረጠው ሰው ካልሆነ በስተቀር እስልምና መኖር አይችልም። ነበርኩኝ ኖረህ እንኳን ከዛ በኋላ ክደህ ወደ ሌላ ሃይማኖት ብትሄድ ነፍስህን እንጂ ማንንም አትጎዳም። ማንንም የእውነት ሆነህ እንኳን ቢሆን ማለት ነው። ግን ያልሆናችሁትን በዚህ አይነት መልኩ ሰዎችን እስልምና እንዲጠሉ ለማድረግ የምትሞክሩበት መንገድ ሁልጊዜ እያስመሰላችሁ፣ ሁልጊዜ ድራማ እየሰራችሁ፣ ሁልጊዜ ሌላ መልክ ይዛችሁ እየመጣችሁ እስልምና እንደሆነ ወላሂ ምንም ነገር አታደርጉትም። ራሳችሁን የራሳችሁ ሰዎች ይታዘቧችኋል። እኛ አልহামዱሊላህ በድራማ አይደለም የምንኖረው፣ በእውነቱ ትክክለኛውን እስልምና ትክክለኛውን ህይወት እንኖረዋለን። እናንተ ድራማችሁን ትቀጥላላችሁ። እኛ ጋር ማስመሰል የለም፣ ውሸት የለም። የማንኖረውን ነገር የማናደርገውን ነገር አንናገርም፣ አናምንበትም። ያመንበት እስልምና ህይወት ነው ለኛ። እኛ ዛሬ ሳናምንበት መጽሐፍ ቅዱሳችሁን እኮ ከናንተ የተሻለ እናነበዋለን፣ ማስረጃ አድርገን እናቀርበዋለን። እናንተ የኛን ወይ እኛ መጽሐፍ ቅዱስ እንደምናቀርበው ማቅረብ አትችሉም። እንደው ትንሽ እንኳን መጠጋጋት እንኳን ብትችሉ እኮ ጥሩ ነበር። ለማንኛውም ማስመሰል ወላሂ አያዋጣችሁም። መስላችሁ እየኖራችሁ እስከ መጨረሻ ድረስ የውሸት እየኖራችሁ የእውነት ትሞታላችሁ። ሞት ሳይቀድማችሁ እስልምናን ብትቀበሉ ይሻላችኋል። ይሄ ምክሬ ነው። ከድራማ ይልቅ እውነታውን ኑሩት። እስቲ እስልምና ላይ ኑሩና ግቡና እውነታውን ለመኖር ሞክሩ። ብዙዎቻችሁ በእንደዚህ አይነት አጭበርባሪ መምህሮቻችሁ አማካኝነት አልহামዱሊላህ ሰዎች ወደ እስልምና እንዲማረኩ እያደረጋችሁ ነው። ቀጥሉ እናንተ፣ እኛም ትምህርታችንን እንቀጥላለን። ሰላም አለይኩም ወራህመቱላህ። እስቲ ይሄ ባለጌ ሰውዬ ሚሊዮን ሰምተን እንመለስ። የባህላዊ ጋዜጠኛ ምን እያለን ነው? አደርባይነትና ክርስትና ሲጀመር አውራ አይሄድም። እስቲ አድምጠን እንመለስ። ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። ተወደዳችሁ የእግዚአብሔር ቤተሰቦች፣ የመብርሃን የወላዲተ አምላክ የድንግል ማርያም መስቀል ያደራ ልጆች፣ በመላው ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን፣ በመጀመሪያ ይህ ልጅ
በግምት ነው ዜናው ያስተላለፈው። ብሩክ ኒውስ ይባላል። እውነተኛ ጋዜጠኛ በእውቀት ያገኘው ጋዜጠኝነት ቢሆን ግራና ቀኝ አጥንቶ ትክክለኛ ማስረጃ ያስተላልፍ ነበር። ለዚህ ነው ባህላዊ ጋዜጠኛና አደርባይነትና ክርስትና አብሮ አይሄድም ያልኩት ለዚህ ነውና አንዳንዴ ክር ያሰረ ሙስሊም መስለኝ ነበር ያኔና ሌሎች ነው ክርስቲያን ነው ምናምን ብለው ይገርመኝ ማለት ነው። እኔ ለሽወዳ ክር አስሮ እንደዚህ የሚዘገቡ መስለኝ ነበርና ይህን ልጅ ባይዘው የሚገርማችሁ ነገር ሁላችሁ መላው ኦርቶዶክሳውያን በመላው ዓለም ሆናችሁ የምትከታተሉት በአክሱም ከተማ ምንድነው የተፈጠረው ይላል። ተንደርብሮ መጣ። አክሱም አያውቃትም። ስለ አክሱም ምንም ያውቀው ነገር የለም። በአክሱም ሙስሊሞች ስነ ልቦና የሚያውቀው ነገር የለም። የአክሱም ኦርቶዶክሳውያን የሚያውቀው ነገር የለም። ቅድስቲቷ አክሱም ከተማ የሚያውቀው ነገር ምንም የለም። ሰምቻለሁ ሁሉ ነው የሚዘገበውና ከአንድ ጋዜጠኛ ነኝ ቢለው ራሱ እንደዚህ የሚያዘገበው በእውነት ለሽቀላም እኮ መልክ አለውና እሱ ለቲክቶክ እና ለፎሎወር ለመሰብሰብ ለሽቀላ ነው ወይ ደግሞ የሚጎራጓርለት ገንዘብ ነው። ባይዘው በአክሱም እያንዳንዱ የሚደረገው ያለው የአክሱም ሙስሊሞች ሳይሆኑ ከአክሱም ውጭ ያሉ ሌሎች በራሳቸው ዓላማና ካልኩሌት ሰርተው ኦርቶዶክሳውያን ለማጥቃት በኦርቶዶክስ መርሐባ እንግዲህ ሰምታችሁታል። በብሩክ ኒውስ እንግዲህ እኔ ፎሎ ካደረኳቸው ታማኝ የመረጃ ምንጭ ከሚሰጡ ሰዎች ብዬ የማስባቸው ሰዎች መካከል አንዱ ነው። እምነት አይለይም፣ ብሔር አይለይም። ያለውን ነገር እስካሁን ድረስ ባየነው እና በሰማነው ትክክለኛ መረጃ ለማህበረሰቡ እያበረከተ የሚገኝ ወንድማችን ነው። አላህ ሂዳያ ይስጠው። ግን ይሄ ሰው ነው ለሆድ ያደረው ወይስ አንተ ነህ? ይሄ ሰው ነው ሰላም እንዲሰፍን ጥረት እያደረገ ያለው ወይስ አንተ ነህ? የረብሻው መነሻ ወይም ምንጩ ምንድነው? ጥፋቱ? በጣም ዘመታችሁበት፣ ለሙስሊሙ ድምፅ ስለሆነ ዘመታችሁበት፣ ዛታችሁበት፣ ብዙ ነገር አደረጋችሁ። ቪዲዮን እስኪያጠፋው ድረስ ማለት ነው እንዲያጠፋው አደረጋችሁት። ከዛ በኋላ ደግሞ ወጥቶ አደባባይ ላይ ይቅርታ እንዲጠይቅም ደግሞ አስገድዳችሁት። በዚህ ተንኮላችሁ ይሄ ግፍና መከራችሁ ነው እኮ እናንተ የአምላክ ሰዎች ነን፣ የአምላክ ልጆች ነን፣ የእግዚአብሔር ልጆች ነን እያላችሁ የምትደሰኩሩት ዲስኩር ብቻ ነው። ኢስላም የሚያዘው እንደሆነ ታውቃላችሁ። ኢስላም ከተበዳይ ጋር እንድንቆም ነው የሚያዘው። የማንም እምነት ተከታይ ይሁን ተበዳይ ከሆነ ከተበዳይ ጋር አብረን እንድንቆም፣ ለተበዳይ እንድናግዝ አላህ ያዛል፣ ኢስላም ያዛል። በዳይን የምናግዝበት አንድ መንገድ አለ። እሱም ምንድነው? በዳዩ በደሉን እንዳይፈጽም እጁን እንድንይዘው ኢስላም ያዛል። አክሱም ላይ ይሄ ነገር አልተከሰተም። የማያውቀውን ነገር ነው ያወራው። በልምድ ያመጣው ሙያ ነው። በልምድም ያምጣው፣ በትምህርትም ያምጣው፣ በምንም ያምጣው፣ እውነታውን ግን ተናግሯል። አክሱም ላይ ለ3 ተከታታይ ጁምዓ ሰላት እንዳይሰገድ ከልክላቸዋል። እንደናንተ አይነት ሙስሊም ጠሎች ማለት ነው። ኸምራችሁን እየጠጣችሁ ሴቶችን በእርቃን እያወጣችሁ እሱን ፍቃድ ስትሰጡ እህቶቻችንን፣ ወንድሞቻችንን፣ ወገኖቻችን ሙስሊም ወገኖቻችንን እያሸማቀቃችሁ ያላችሁት እናንተ ናችሁ። የእናንተ ወንጀል ሳያንሳችሁ ድጋሚ እንደገና ደግሞ ገርፋችሁ አቁስላችሁ ደብድባችሁ ለቅሶ መከልከል ማለት ነው። ይሄ ምን ያደርግ ነው የምትሉት? ባይሆን ከሱ ይልቅ ራሳችሁን ቆም ብላችሁ ገምግማችሁ ከጥፋታችሁ ብትመለሱ ይበጃችኋል። ወላሂ የሚበጃው እሱ ነው። አለበለዚያ ግን አጸፋውን አትችሉትም። ሙስሊሙ ማህበረሰብ ይችላል፣ ይታገሳል፣ ያልፋል። ሲበቃ ግን ይበቃዋል። አሁንም ፍትህ ለአክሱም ሙስሊሞች። እንደናንተ አይነት አጭበርባሪዎችን ለሆዳችሁ ያደራችሁ አይነት ሰዎችን ደግሞ አላህ ያንሳችሁ። ትክክለኛ በጣም ብዙ ክርስቲያን ወገኖቻችን ለአክሱም ሙስሊሞች በደልና ግፍ፣ ጭቆና ድምፅ እየሆኑ እንደሆነ እያየን ነው። የእናንተ አይነቱ ደግሞ አስመሳይ ለሆዳችሁ ያደራችሁ ደግሞ ይሄ ድምፅ የሆነውን ለአታክ እያደረጋችሁ ለመሸፋፈን ትሞክራላችሁ። የሐቅ ሰው ብትሆኑ ነው የሚያወጣችሁ። ብትሆኑ ለራሳችሁ ነው የሚጠቅማችሁ። ካልሆናችሁ ደግሞ ሙስሊሙን አይጎዳም። ትልቁ ነገር በረካ ነው። አላህ በረካውን ያወርድባችሁ። ጥረታችሁን ቀጥሉ፣ የቻላችሁትን ቀጥሉ። አላህ ያለው ጊዜ ይሳካል። ካልተሳካም ለዛኛው አገር አስቀምጦልህ ነው። ውስጥ ሳያዝን ቤትን እየጠበክ
የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ።